አሊ ከደሴ የመጣ የኤልያስ ጓደኛ ሀና ከኤዝራ ጋር ተጣላች። ጽዮን ኤዝራን እንደምታፈቅረው ነገረችው። ወይ ጉድ ነው ዘንድሮ! ኤልያስና አሊ ተገናኙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ የቪዲዮ ምልክት በመጫን አዲስ ነገር ካለ እንደሚደርሳችሁ እርግጠኛ ነኝ። ከዛም አልፎ ተርፎ እንግዲህ በመጀመሪያ ዛሬ ላይ ያየነው እንግዲህ በመጀመሪያ ለማስተራብነት ለወንድማችን ለአባታችን ለድሆች አባት ለሆነው አላህ ሱብሃነሁ ወተዓላ ጤናውን አፍያውን መልሶ ወደ በጎ አድራጎት ስራው እንዲመለስ ሁላችንም በጸሎታችሁ በዱአችሁ አትርሱት እያልኩኝ ወደ ርዕሴ እገባለሁ ማለት ነው። ዛሬ ላይ እንግዲህ ሜላት ከሜሮን ጋር ከባዩሽ ከእርግብ ጋር ሜሮን ተቀላቅላለች ያለችው ማለት ነው። ወይዘሮ ሜላት ሜሮንን ያለሽን መረጃ ስጭኝና እኔን ነፃ አውጪኝ ብትላትም ሜሮን ደግሞ አይኔን ግንባሬ አድርገው እኔ መረጃው አለኝ፣ ግን አንቺን ነፃ መውጣት አልችልም። እስኪ እኔን በዚህ እድሜ እዚህ እስር ቤት በስብሼ መቅረት ያደል እኔ እንዴት ነው አንቺን ነፃ የማወጣው ብላ ስትላት ምን ችግር አለው ብታስወጭኝ እኔ ነፃ መውጣት ፈልጋለሁ እያለች አልነበረ? እሷም ደግሞ እኔ አልችልም ብላ መልሳላታለች ማለት ነው። እኔ አንቺን ነፃ ማውጣት የምፈልገው መጀመሪያ አንቺ እኔን ነፃ የምታወጪ ከሆነ ነው። አንቺን እኔ ነፃ ካወጣሁሽ እኔ እዚሁ በረቀሰብቀ በእናንተ ምክንያት እኔ እዚሁ ቀረሁ ስትላት ወይዘሮ ሜላት በጣም አዘነች ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ በጣም የሚገርመው ነገር ወይዘሮ ሜላት እኔ እማቅሽ ሜሮን አይደለሽም ተቀይረሻል ስትላት ህይወት እኮ ብዙ ይቀይረኛል እያለች እንግዲህ አለቻት። አቶ መስፍንና ወይዘሮ ሜላት ተጣሉ። ምክንያቱም ከዛም አልፎ ተርፎ እንግዲህ አቶ መስፍንን ወይዘሮ ሜላት ያደረገችው ነገር በጣም ደብቀው ስለነበረ ምክንያቱም ሜሮን ጋር የወይዘሮ ባዩሽ ገዳይ ማስረጃ እሷ ጋር እንዳለ አልነገረችውም እና ለልጆቿ ነግራሉ። ሜላት ሜሮንን አምጥተው እስር ቤት አስይዘዋት እንደነበረ ይህንን እንግዲህ ለአቶ መስፍን ስላልነገረችው በስተመጨረሻም ፖሊሶቹ ነግሮት እንግዲህ አምጥቷል ማለት ነው። በጣም ደስ የሚል ነገር ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ በጣም የሚያሳዝነው ደግሞ አቶ መስፍን ከወይዘሮ ሜላት ጋር መጣላቱ በጣም ያሳዝናል ማለት ነው። ከዛም ላይ እንግዲህ ሀንዬ ያው ሁሌም ከአባቷ ማስታረቅና ጥሩ ሰው ስለሚሰማት አሁን ላይ እንግዲህ አስታርቃቸዋለች ማለት ነው። ከዛም አልፎ ተርፎ እንግዲህ በጣም የሚገርመው ደግሞ የሀና ነገር ሀና የኤልያስ ጓደኛ አሊ ሀናን አናግሯታል። ስላናገራት ደግሞ በጣም ደስ ብሎታል። ኤልያስና ስለ ሀና በጣም ስለተጨነቀ የት እንደሚገባ ግራ ገብቶት አሁንም ከአዲስ አበባ አልመጣም እያለ እዛው የቆየ ነው ያለው ማለት ነው። ከዛም አልፎ ተርፎ እንግዲህ በጣም የሚያሳዝነው ጉዳይ ወይዘሮ ሜላት አሁንም ማንም የሚያስወጣት ስላለለ በጣም የሚገርም ነው ማለት ነው። ከዛም አልፎ ተርፎ እንግዲህ ሀና በጣም ጭንቀት ውስጥ ናት። ምክንያቱም ጽዮን በምትወጣ በምትገባበት እየተከተለች ኤዝራን ተይው ለኔ እያለቻት ነው። ከወንድሟ ጋር እንግዲህ ከወንድሟ ጋርም ሆና እንግዲህ እያወራችን ስለነበረ ሀንዬ እኮ ምንሽ ነው የተጨነቅሽው ብሎ ሲላት ሀና ወደ ቤት ስትመለስ ጽዮን የምትባለው ጓደኞችን መውጫ መግቢያ ሳጣችኝ እዝራን ተይልኝ እያለች እና ልትይላን ነው እኔ ሲላት እንዴት ብዬ ነው የምተዋልተውም እንዴ ለእሷ ስላፈቀረች ነው የገባሽ እያላት ነበር። ከዛም አልፎ ተርፎ እንግዲህ አሁን ላይ አይደለም እያለች ነበር ማለት ነው። ከዛም ላይ እንግዲህ በጣም የሚገርመውና የሚያሳዝነው ጉዳይ እንጃ ምን በላቸው ማለት ነው። ወይኔ በላቸው ማለት እንግዲህ ነው እዛ ላይ ያለውን ነገሩን ሁሉ አንተ እንግዲህ ሀና አልተውላትም መቼም ለምንድን ነው እንተውላት እያለች እንግዲህ ቀጥላለች ማለት ነው።
ጽዮን አሁንም ሀናን መከታተሏን እና ኤድራ ሀና አሉበት ደረጃ እየሄደች ትገኛለች ማለት ነው። በጣም የሚገርም ነው። ወይኔ በላቸው ማለት እንግዲህ አሁን ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የተደረገው ነገር ወይኔ በላቸው ማለት ወይ ጉድ ነው። ወይዘሮ ሜላት አሁን እንዳትወጣ አደረገቻት፣ ሜሮን ማለት ነው። ሀና ሜሮንን ሄዳ እስር ቤት አናግራት ነበር። ሜሮን ግን ስትለምናትም አንቺ አስወጭልኝ እናቴን ብላ ስትላት፣ በአንቺ ምክንያት ነው ሁሉ እንደዚህ የሆኑ፣ እንዴት ነው አንቺን ማስወጣው ብላ ስትላት፣ ለእኔ እዚሁ መቅረት እኮ ነው እናትሽን ነጻ ማውጣት እግዚአብሔር ያወጣልሻል ስትላት፣ ለምን እናትሽን ፈጣሪ ያወጣልሽን ብላ ስትላት፣ እንግዲህ ሀና መልሳታ ጸጥ አለች ማለት ነው። በጣም የሚገርም ነው። ዛሬ ላይ እንግዲህ ኤድራ ሁሌ የሀና መጨነቅ ከሰፈርና ማለቱ በጣም ስለደበረው ዛሬም ሰፈር ሂዶ ሀናን አግኝቷታል። ለምንድን ነው አንቺ ሁሌ የምትጠይቂኝ ጽህ እያልሽ ለምን ከሰፈር አትወጪም ሲላት፣ አለምን ብዙር አይደክመኝም ላንቺ ስል ያልከኝ ውሸት ነው እንዴ? ለምን እዚህ መምጣት ደበረና? ያ አይደለም እኮ ጥያቄው፣ ለምንድን ነው ሁሌ እዚህ የምትጠይቂኝ? የሆንሽውን ንገሪ ሲላት አልነገረችውም። ከዛም እንግዲህ ሀና ባለፈው ምሳ ስንበላ ማን ነው የደወለልሽ ብሎ ጥያቄውን አቀረበላት። ለምን ጠየቀኝ ብላ ሀና መለሰችለት። እንደዛማ ቅዱስ ያለ ቅናት ሀናን ከምትወዳት ከሆነ ወደዳት ብሎ ያለኝ እያስታወሱ ወዳት ብሎ መለሰላት ማለት ነው። ነገሮችን አስተካክዬ ሁሉ ወደሚመለስበት ቦታ ይመለሳል ብላ ሀና የደወልላትን ሳትነግረው እንግዲህ ከኤዝራ ጋር ሰላም ተባብለው ተለያዩ ማለት ነው። ተምቹና ያሲር ዛሬ ላይ ወደ ሀና ቤት ሄደዋል። ግን ሀናን ያሲር ሰላም አላላትም። ተምቹ ግን ሰላምታ ተባብለው እንዴት ነሽ አጠፋንሽብሽም ወይ በማለት እንግዲህ አቶ ኖላዊንም ይቅርታ ጠይቀዋል። እግራቸው ላይ ወድቆ ማለት ነው። ደስ የሚል ነው። እንኳንም ይቅርታ መባባል ማለት ነው። እና አሁን ላይ እንግዲህ ሀና በእኔ ህይወት ስንቶቹ እንደዚህ ሆኑ፣ ስንቶቹ ገደል ገቡ። ኤልያስና ጆሮ በእኔ ምክንያት ነው እንደዚህ መንበሳቆላቸው። አንቺ የማትፈልጊውን ሰው ለምን አትፈልጊም ብሎ ምላሴ እንደዛ ሲላት፣ በእኔ ምክንያት የማንም ህይወት እንደዚህ መሆን የለበትም። ስለዚህ አሁን ላይ እኔ በጣም ጭንቀት ነኝ እናይ ነኝ እያለች እንግዲህ በጣም ገርሟታል ማለት ነው። እንግዲህ ሀና ከጭንቀት ያውጣሽ ሁልጊዜ እያለቀሰች የምትገኝ እንግዲህ ሀና ናት። ዛሬም ነገም እንግዲህ ከጎንሽ የቆምልሽ እንላለን ነው። ወደ ማንኛቸው እንደምትሆንም አናውቅም። አሊ ከአለበት ከደሴ ወደ አዲስ አበባ ኤልያስን ፍለጋ መጥቷል። ኤልያስ ስልክ ሲደውልለት አላነሳም። ዛሬ ላይ እንግዲህ ሀናና አሊ አናግሯ ስለነበረ ለኤልያስ ስትደውልለት ኤልያስ ደግሞ ሀና ብሎ የሰጀላትን እንግዲህ አላነሳላትም ማለት ነው። በጣም የሚገርም ነው። እንግዲህ ሀና የማንኛቸው ሆነ ልትቀመጥ ነው። እሷ እንግዲህ እኔ እማፈቅረው ኤዝራን ነው በማለት መልስ ይዛለች። ግን እስከ መቼ ነው? አንቺን የሚያፈቅሩ ብዙ አሉ። ግን ጉድ ነው ጉድ ነው። ጽዮን ደግሞ ከሚገርመው ነገር ማለት ነው ከዚህኛው ጋር በጣም ፍቅር ይዟታል። ወይኔ እሱን የራሷ አድርጋ እንግዲህ ሀናን ከኤልያስ ጋር ለማድረግ ነው። ኤዝራን ወደ ራሷ ለማድረግ እንግዲህ ኤልያስ ጋር ያላትን ግንኙነት እየቀጠለች ትመስላለች። ወይ ጉድ ማለት ከዛም አልፎ ተርፎ እንግዲህ የሚያሳዝነው ነገር ሀና አሁንም እያለቀሰች እንዳለች ትገኛለች። ጭንቀት ውስጥ ናት። ደግሞ ያልበቃ ብሎ አሊ ከደሴ ኤልያስን አምጥቶ መጥቷል ማለት ነው። እንግዲህ ሀናን አገኘተው ምን እንደሚላት ደግሞ በቀጣይ ቪዲዮ የምናይ ይሆናል ማለት ነው። ለቤቱ አዲስ የሆናችሁ ቪዲዮን ምልክት በመጫን ቤተሰብ ሁኑ እያልኩ ከዚሁ ለያችኋለሁ ማለት ነው። አላህ ሱብሃነሁ ወተዓላ በያላችሁበት የአላህ እዝነት ራህመት ሁሉ ከእናንተ ጋር ይሁን እያልኩ ከዚሁ ሰናበታችኋለሁ። ውዶቼ ቪዲዮውን ግን ላይክ ሼር እያደረጋችሁ ቤተሰብ አድርጉኝ እላለሁ ማለት ነው። አላህ ሱብሃነሁ ወተዓላ ማስተራብነትን በሰላሙ ጤናውን መልሶልን ደግሞ ወደ ስራው እንዲመለስ አላህ ያደርግልን እያልኩ ከዚሁ እሰናበታለሁ። ቪዲዮውን ግን ላይክ ሼር ማድረጋችሁን አትርሱ።
ባይ ባይ። እወዳችኋለሁ። ሰላማት ለሀገራችን ሰላምና ብዝት ይበል።